ሰላም ጤና ይስጥልኝ ውድ ቤተሰቦቼ። በዛሬው ክላሳችን 6.3 ላይ የሚገኘው የፖፑሌሽን ሙቭመንትስ ኢንተራክሽን እና ኢንተግሬሽን የሚለውን ቶፒክ እናያለን። ፖፑሌሽን ሙቭመንት ስንል የህዝቦች እንቅስቃሴ ነው። እንግዲህ ማህበረሰቦች ወይም ህዝቦች ከአንድ ከነበሩበት ኤሪያ ወደ ሌላ ኤሪያ በተለያዩ ምክንያቶች እንቅስቃሴ ያደርጋሉ፣ ይፈልሳሉ ወይ ደግሞ ሙቭ ያደርጋሉ ነው። ስለዚህ ያንን ያለን ፖፑሌሽን ሙቭመንት ስንል ስለ አፋር፣ ሶማሌ በዋናነት ደግሞ ስለ ኦሮሞ ፖፑሌሽን ሙቭመንት እናያለን በዚህኛው ቶፒካችን። ከሱ በተጨማሪ የፖፑሌሽን ሙቭመንት ውጤቶች አሉ፣ ኢንተራክሽን እና ኢንተግሬሽን ማለት ነው። በህዝቦች መካከል የተለያዩ ትብብሮችን፣ ውህደቶች እንዲኖሩ ምክንያት ሆኗል ይሄ ፖፑሌሽን ሙቭመንት የሚል ነው ይሄኛው ቶፒካችን። ስለዚህ እሱን አጠር አድርገን ለማየት እንሞክራለን። ታዲያ ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ሰዎች ሼር ማድረግ እንዳትረሱ። ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። መልካም ቆይታ። የመጀመሪያው ቶፒካችን የሚሆነው በዚህ ስር እንግዲህ አፋር ኤንድ ሶማሌ ፖፑሌሽን ሙቭመንት የሚል ነው። የአፋርና የሶማሌ ህዝቦች እንቅስቃሴ ወይ ደግሞ ፍልሰት ወደ ሌሎች አካባቢ ያደረጉት እንቅስቃሴ የሚለውን የምናየው። በዚህ ስር እንግዲህ መጀመሪያ የምናየው ዋትስ ፖፑሌሽን ሙቭመንት የሚለውን እናያለን። ኮንሰፕቱ፣ ሚኒንግ፣ ፖፑሌሽን ሙቭመንት ማለት ምን ማለት ነው የሚለውን እናያለን። ሁለተኛው ላይ ዋት ኮዝ ፖፑሌሽን ሙቭመንት ኦፍ አፋር ኤንድ ሶማሌ፣ ስለዚህ ኮዙ ምንድን ነበር፣ ምክንያቱ፣ ፋክተሩ የሚለውን እናያለን ማለት ነው። ስታርታፕ ኩዌሽን ላይ ነው ያለው ይሄ። population movement is the movement of people from one place to another place with the intentions to settle in a new location ይላል። ስለዚህ population movement ስንል the movement of people ነው። the movement of people from one area, from one place to another place ማለት ነው። ለምንድን ነው ከአንድ ኤሪያ ከአንድ ቦታ ወደ ሌላ ቦታ ሙቭ የሚያደርጉት ካልን እንግዲህ with the intention of to settle in the new area ማለት ነው። ስለዚህ አዲስ ኤሪያ ላይ፣ አዲስ ቦታ ላይ፣ አዲስ ሎኬሽን ላይ ሴትል ለማድረግ ለመስፈር ሰዎች ከአንድ ቦታ ወደ ሌላ ቦታ የሚያደርጉት እንቅስቃሴ ሙቭመንት ተብሎ ይጠራል፣ ፖፑሌሽን ሙቭመንት ይባላል ማለት ነው። አሴ ሶሳይቲ ሲሆን እንደ ማህበረሰብ ሲሆን ፖፑሌሽን ሙቭመንት የሚባለው እንጂ በግል ሲሆን ፖፑሌሽን ሙቭመንት አይደለም። ግን እንደ አሁን ለምሳሌ አፋር፣ ሶማሌ ስንል አሴ ሶሳይቲ ነው፣ እንደ ማህበረሰብ ነው። ስለዚህ የእነዚህ ህዝቦች እንቅስቃሴ ከነበሩበት ቦታ ተነስተው ወደ ሌሎች አካባቢ ያደረጉት ስርጭት ወይ ደግሞ ሙቭመንት ምን ተብሎ ይጠራል? ፖፑሌሽን ሙቭመንት ተብሎ ይጠራል ነው። ስለዚህ አዲስ ኤሪያ ላይ ለመስፈር ነው የሚያደርጉት እንቅስቃሴ። አዲስ ኤሪያ ለመስፈር ስንል ግን ብዙ ነገሮች ሊፈልጉ ይችላሉ። ለምሳሌ አርሶ አደሮች ከሆኑ አዳዲስ የእርሻ ማሳዎችን ለማግኘት፣ ቦታዎችን ለማግኘት፣ አርብቶ አደሮች ከሆኑ ለከብቶቻቸው የግጦሽ ሳር፣ ውሃ አይነት ነገሮችን ለማግኘት፣ በማዕድን ቁፋሮ ላይ የተሰማሩ ከሆኑ ደግሞ አዳዲስ የማዕድን አካባቢዎችን ለመያዝ፣ ለመቆጣጠር ወደ ተለያዩ አካባቢዎች እንቅስቃሴ ሊያደርጉ ይችላሉ ነው። ሲምፕሊ ፖፑሌሽን ሙቭመንት ስንል the movement of peoples from one place to another place, or in other words population movement is the movement of people from their original homeland to the other or the new location or the new place ማለት እንችላለን ማለት ነው። the Afar and Somali population movement had started earlier than that of the Oromo population movement። ስለዚህ እንግዲህ የአፋርና የሶማሌ ፖፑሌሽን ሙቭመንት የኦሮሞ ፖፑሌሽን ሙቭመንት ከመደረጉ በፊት የተደረገ ነው። ይሄ ማለት የኦሮሞ ፖፑሌሽን ሙቭመንት ከ1522 እስከ 1618 ወይ ደግሞ ከ16ኛው እስከ 17ኛው ሴንቸሪ በነበረው ጊዜ ላይ የተደረገ ነው በዋናነት። የስፔሲፊካሊ ዴቱ ባይታወቅም የአፋርና የሶማሌ ግን ከዚህኛው ሙቭመንት በፊት የተደረገ ሙቭመንት ነው። ከኦሮሞ ፖፑሌሽን ሙቭመንት በፊት ነው የአፋርና ሶማሌ ህዝቦች እንቅስቃሴ ወይ ደግሞ ሙቭመንት የተደረገው ነው። the Afar and Somali moved from southeastern part of Ethiopia and the horn toward the Harar plateau. Factors that caused for their movement were drought, famine and land pressure። ስለዚህ ከየት አካባቢ ወዴት ነው ሙቭ ያደረጉት የሚለውን ካየን የአፋርና የሶማሌ they moved from southeastern part of Ethiopia። እንግዲህ ያሉበት ቦታ ሳውዝ ኢስተርን ፓርት ኦፍ ኢትዮጵያ ነው። they moved from southeastern part of Ethiopia to the horn toward the Harar plateau። ስለዚህ ወደ ሀረር አካባቢ ደግሞ የኢትዮጵያ ኢስተርን ፓርቶች ወደ ሆርን ኦፍ አፍሪካ አካባቢ ላይ እንዲጨምር እነዚህ አፋር፣ ሶማሌ የሚባሉት ህዝቦች ሙቭ አድርገዋል፣ ተንቀሳቅሰዋል ማለት ነው። ፋክተርስ that caused their movements were drought, famine and land pressure ነው። ስለዚህ እነዚህ ፋክተሮች ደግሞ ለሙቭመንታቸው ምክንያቶች ናቸው፣ ኮዞች ናቸው። ለምሳሌ ድሮውት ስንል ድርቅ ነው። lack of adequate water supply or rainfall ሊሆን ይችላል። የዝናብ ወር የውሃ እጥረት ድርቅን ያስከትላል። ፋሚን lack of adequate food ሊሆን ይችላል፣ የምግብ እጥረት ወይ ደግሞ ረሃብ የሚባለው። ኦብቪየስ ድርቅ ካለ ያው ረሃብ ሊኖር ይችላል ማለት ነው። ስለዚህ እሱ ሌላኛው ፋክተር ነው። ላንድ ፕሬዠር ስንል የበቂ የሆነ የመሬት አለመኖር፣ ለእርሻ ለከብት እርባታ የሚሆን ለህዝቦቹ በቂ የሆነ
መሬት ሳይኖር ሲቀር ላንድ ፕሬዠር ይባላል። ስለዚህ ላንድ ፕሬዠር was another factor for the movement of አፋር and ሶማሌ population ማለት ነው። እንግዲህ የአፋርና የሶማሌ ፖፑሌሽን ሙቭመንት ይሄን ይመስላል። ከኦሮሞ ፖፑሌሽን ሙቭመንት ቀደም ብሎ የተደረገ ፖፑሌሽን ሙቭመንት ነው። ኮዙ ድሮውት፣ ፋሚን ኤንድ ላንድ ፕሬዠር የምንላቸው ናቸው ማለት ነው። ሁለተኛውና ሌላኛው እንዲሁም ዋነኛው the greatest population movement የሚባለው በሆርን ኦፍ አፍሪካ በአፍሪካ ቀንድ ወይ ደግሞ በምስራቅ አፍሪካም ጭምር የኦሮሞ ፖፑሌሽን ሙቭመንት ነው። የኦሮሞ ህዝቦች ያደረጉት ህዝባዊ እንቅስቃሴ ሙቭመንት ማለት ነው። ሶ the ኦሮሞስ belong to the ኩሽቲክ speaking language family ይላል። እንግዲህ ኦሮሞዎች የኩሽቲክ ቋንቋ ቤተሰብ ተናጋሪዎች ናቸው። ይህ ማለት ኦሮምኛ ቋንቋ ኩሽቲክ ከሚባለው ለሜጀር ላንጉዌጅ ፋሚሊ ውስጥ ወይም ግሩፕ ውስጥ አንዱ ነው። እንደምታውቁት ወይ ደግሞ የምታውቁ ከሆነ የኢትዮጵያ ቋንቋዎች በአራት ሜጀር ላንጉዌጅ ግሩፖች ውስጥ ይካተታሉ። ፎር ሜጀር ላንጉዌጅ ግሩፕ የሚባሉ አለ ኢትዮጵያ ውስጥ ማለት ነው። አንደኛው ሴሚቲክ ላንጉዌጅ ግሩፕ ነው። ሁለተኛ ኩሽቲክ ነው። ሶስተኛው ኦሞቲክ ነው። አራተኛው ናይሎ ሳሃራን የሚባል ነው። አንዳንድ ምሳሌ ልስጣችሁ። ለምሳሌ ሴሜቲክ ላንጉዌጅ ፋሚሊ የሚባሉት በአብዛኛው ሴንትራል እና ኖርዘርን አካባቢ ላይ የሚነገሩ ቋንቋዎች ናቸው። ለምሳሌ አማርኛ አለ፣ ትግርኛ፣ ግዕዝ፣ ጉራጊኛ፣ ስልጥኛ የሚባሉ አይነት ቋንቋዎች ሴሜቲክ ግሩፕ ላይ የሚመደቡ ናቸው። የሴም ቋንቋ ቤተሰብ ይባላል በአማርኛ። ሌላኛው ኩሽቲክ ስንል አሁን የምናየው የኦሮምኛ ቋንቋ፣ አፋርኛ፣ ሶማሊኛ፣ አገውኛ አይነት ቋንቋዎች ኩሽቲክ ላንጉዌጅ ፋሚሊ ውስጥ ይካተታሉ። የኩሽ ቋንቋ ቤተሰብ ማለት ነው። ሶስተኛው ኦሞቲክ ላንጉዌጅ ፋሚሊ ናቸው። ይሄ ሳውዘርን ላይ በተለይ በኦሞ ሪቨር አካባቢ ያሉ ቋንቋዎች ናቸው ኦሞቲክ። ለምሳሌ የጋሞ ጎፋ፣ ወላይትኛ አይነት ቋንቋዎች እነዚህ ኦሞቲክ ላንጉዌጅ ፋሚሊ ይባላሉ። አራተኛው ናይሎ ሳሃራን የምንለው የቋንቋ ቤተሰብ ነው። እነዚህ በአብዛኛው ዌስተርን ፓርት ኦፍ ዘ ካንትሪ ላይ ያሉ እንደነ አኝዋክ፣ ጉምዝ፣ በርታ ምናምን የሚባሉ ቋንቋዎች በጉምዝ እና በዚህ በጋምቤላ ውስጥ የሚነገሩ ቋንቋዎች ናይሎ ሳሃራን ይባላሉ። ስለዚህ አራት ላንጉዌጅ ፋሚሊዎች ወይም ላንጉዌጅ ግሩፖች አሉ። ከነዛ ውስጥ አንዱ ኩሽቲክ ነው። ስለ ኦሮሞ ስናነሳ ኦሮሞዎች የኩሽቲክ ቋንቋ ቤተሰብ ተናጋሪዎች ናቸው። ምክንያቱም ኦሮምኛ ኩሽቲክ ላንጉዌጅ ግሩፕ ውስጥ የሚካተት ስለሆነ ማለት ነው። So the movement and expansion largely took place from around 1522 up to 1618. ስለዚህ የኦሮሞ ፖፑሌሽን ሙቭመንት በዋናነት የተደረገው የኦሮሞ ፖፑሌሽን ሙቭመንት እና ኤክስፓንሽን እንቅስቃሴና የኦሮሞ መስፋፋት የተደረገው በዋናነት በ1522 እስከ 1618 በነበረው ወይም በሌላ አቆጣጠር 1522 ማለት 16ኛው ሴንቸሪ እስከ 1618 ማለት 17ኛው ሴንቸሪ ባለው ጊዜ ውስጥ የተደረገ ፖፑሌሽን ሙቭመንት ነው ማለት ነው። ኦሪጂናል ሆምላንድ ኦፍ ዘ ኦሮሞ ይላል። ሶ ዌር ኢዝ ዘ ኦሪጂናል ሆምላንድ ኦፍ ዘ ኦሮሞ? ኦሮሞዎች ፖፑሌሽን ሙቭመንት ከማድረጋቸውና ወደ አዳዲስ ኤሪያዎች ኤክስፓንድ ከማድረጋቸው ከመስፋፋታቸው አዳዲስ ቦታዎችን ከመቆጣጠራቸው በፊት የነበሩበት ቦታ የት ነው? ኦሪጂናል ሆምላንድ የምንለው እሱ ነው። ሶ አኮርዲንግ ቱ ሪሰንት ስተዲስ ዘ ኦሮሞ ፕሌስ ኦፍ ኦሪጂን ኢዝ ሰፖዝድ ቱ ቢ ዘ ሳውዝ ኢስተርን ሃይላንድ። ለዚህ የቅርብ ጊዜ ጥናቶች እንግዲህ የሚያመለክቱት የኦሮሞ ፖፑሌሽን ኦሪጂናል ሆምላንዱ ወይም የመጀመሪያው የሚኖርበት ቦታ ሳውዝ ኢስተርን ሃይላንድ ላይ ወይ ደግሞ ይሄ ደቡብ ምስራቅ ከፍተኛ ስፍራዎች ላይ ሃይላንድ ቦታዎች ላይ እንደነበር ይጠቁማሉ። መደወላቡ ወዘ ፖለቲካል ኤንድ ሪሊጂየስ ሴንተር ቢፎር ኤንድ ዱሪንግ ዴር ሙቭመንት ነው። ስለዚህ ስለ ኦሪጂናል ሆምላንድ ስናነሳ የኦሮሞ ፖፑሌሽን ኦሪጂናል ሆምላንድ የሚባለው ሳውዝ ኢስተርን ሃይላንድ ላይ የሚገኘው መደወላቡ የሚባለው ስፍራ ነው። ሶ መደወላቡ ወዘ ኦሪጂናል ሆምላንድ ኦፍ ዘ ኦሮሞ ቢፎር ኤንድ ዱሪንግ ዴር ሙቭመንት ነው። ሙቭመንቱን ከማካሄዳቸው ኤክስፓንሽኑን ከማካሄዳቸው በፊት እያካሄዱ በነበረበት ጊዜም ጭምር ኦሪጂናል ሆምላንዳቸው ነው። ኤንድ ኦልሶ ፖለቲካል ኤንድ ሪሊጂየስ ሴንተር ነበር ለኦሮሞ ሶሳይቲ ማለት ነው መደወላቡ የሚባለው ነው። ሶ መደወላቡ ወዝ ሎኬትድ ኦን ዘ ባሌ ሲዳሞ ቦርደርላንድ። ስለዚህ በባሌ አካባቢ የሚገኝ የሃይላንድ ኤሪያ ነው መደወላቡ የምንለው ማለት ነው። ሶ መደወላቡ ወዝ ዘ ኦሪጂናል ሆምላንድ ኦፍ ዘ ኦሮሞ ሶሳይቲ ኤንድ ኦልሶ ፖለቲካል ኤንድ ሪሊጂየስ ሴንተር ቢፎር ኤንድ ዲዩሪንግ ዴር ሙቭመንት ኤንድ ኤክስፓንሽንስ ማለት ነው። ሶ እዚህ ማፑ ላይ እንደምታዩት ይሄ ኪ አለ ከላይ። ሶ ይሄ ብላክ የሆነውና የተቀባው የአፕሮክሲሜት ኤሪያ ኦፍ ዘ ኦሮሞ ሆምላንድ ይላል። ስለዚህ የመጀመሪያው ሆምላንድ የነበረው ወይ መደወላቡ የነበረበት አካባቢ ነው ይሄኛው። እነዚህ ላይን በላይን የተመለከቱት ሪቨሮች ናቸው። ኤንድ ኦልሶ እነዚህ የፖሊገን አይነት ሼፕ ያላቸው ደግሞ ሌኮች ወይ ደግሞ ሀይቆች የሚገኙበት ስፍራ ነው ማለት ነው። ሶ ይሄ ማፑ የሚያሳየው ምንድነው? ማፕ ሾዊንግ ዘ ሎኬሽን ኦፍ ዘ ኦሪጂናል ሆምላንድ ኦፍ ኦሮሞ ይላል። የኦሮሞ ፖፑሌሽን
ኦሪጂናል ሆምላንዱ ከሙቭመንቱ በፊት የነበሩበትን ቦታ የሚያሳይ ማፕ ነው ማለት ነው። እዚች ጋር ከላይ የምታዩት የልብ ቅርጽ ምልክት ያላት ለፎር ዩር ጀነራል ኢንፎርሜሽን የጣና ሐይቅ ናት። ስለዚህ እነዚህ የፖሊገን ሼፕ ያላቸው እና የተለያየ ቅርጻ ቅርጽ ያላቸው ሌኮች ናቸው። በላይን ወይም ደግሞ በመስመር የዚግዛግ መስመር የምታዩት ሪቨርን ለማመልከት ነው። ብላክ የተደረገው ይሄ ትልቁ ደግሞ ኦሪጂናል ፕሌሱ ወይ ደግሞ የኦሮሞ ፖፕሌሽን ኦሪጂናል ሆምላንድ የሚባለውን ኤሪያ ለማሳየት ነው ማለት ነው። ሌላው ያው ኮዝ ኦፍ ዘ ሙቭመንት ነው። ምንድነው ኮዙ? ምክንያቱ ለምንድነው ከኦሪጂናል ሆምላንዳቸው ከመደወላቡ ወደ ሌሎች አካባቢዎች ሙቭ ያደረጉት? ሃው ዲድ ዲሞግራፊክ ፋክተር ኮዝ ኦፍ ዘ ኦሮሞ ፖፕሌሽን ሙቭመንት ይላል። The Oromo population movement was a historical event that took place in the 16th century. እንግዲህ 16ኛው ሴንቸሪ ላይ ከተደረጉት ሂስቶሪካል ኢቨንቶች ወይም ታሪካዊ ሁነቶች ውስጥ አንዱ የኦሮሞ ፖፑሌሽን ሙቭመንት ነበር። ሶ ዲስ ሙቭመንት ዋዝ ዋን ኦፍ ዘ ግሬተስት ፖፑሌሽን ሙቭመንት ኢን ዘ ሆርን ኦፍ አፍሪካ። ስለዚህ በአፍሪካ ቀንድ በኢትዮጵያ እንዲሁም በአጠቃላይ በሪጅኑ ላይ ከነበሩት ሂስቶሪካል ኢቨንቶች ውስጥ አንዱ ኦሮሞ ፖፑሌሽን ሙቭመንት ነው። ሶ ይሄ ፖፑሌሽን ሙቭመንት ምን ይባላል? በምን ይታወቃል? ኢት ዋዝ ዋን ኦፍ ዘ ግሬተስት ፖፑሌሽን ሙቭመንት ማለት ነው። ኢን ተርምስ ኦፍ ዘ ኤሪያ ዘ ኦኩፓይድ ማለት ነው። እና የያዙት ኤሪያ በጣም ሰፊ ነው። ብዛታቸው በጣም እንደዚሁ ቁጥራቸው ብዙ ነበር ማለት ነው። ሶ ዘ ኦሮሞ ፖፑሌሽን ሙቭመንት ፉሊ ቼንጅስ ዘ ዲሞግራፊክ ኮምፖዚሽን ኦፍ ኢትዮጵያ። ሶ ይሄ ዲሞግራፊውን በደንብ ቀይሮታል ማለት ነው። የህዝቦቹን ያሰፋፈር ይሄ የስብጥሩን በከፍተኛ ሁኔታ ቼንጅ አድርጎታል ማለት ነው የኢትዮጵያን የኦሮሞ ፖፑሌሽን ሙቭመንት። ምክንያቱም ከመደወላቡ ከኦሪጂናል ሆምላንዳቸው ተነስተው ወደ ተለያዩ ወደ አብዛኛው የኢትዮጵያ አካባቢዎች ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ አካባቢዎች ወደ ደቡብ እስከ ኬንያ ድረስ ሙቭ አድርገዋል። ሶ ዲሞግራፊክ ኮምፖዚሽኑን ስብጥሩን በጣም ቼንጅ አድርጎታል ይሄ ፖፑሌሽን ሙቭመንት ነው። The Oromo people played important role in the socio-political and economic life of the country in the following centuries. ከሙቭመንቱ በኋላ ከ17ኛው ከ16ኛው ሴንቸሪ በኋላ በነበሩት የኢትዮጵያ ሶሾ ፖለቲካል ኤንድ ኢኮኖሚክ ላይፍ ላይ በጣም ከፍተኛ የሆነ ኢንፍሉዌንስ ነበራቸው። የራሳቸውን ሮል ወይም ሚና ተጫውተዋል ማለት ነው ከሙቭመንቱ በኋላ። It's believed that humans, war and disturbance, natural factors that's called climate change, and the demographic increase in number and animal population factors have combined to effect movement of Oromo to different place in search of better land ማለት። ስለዚህ አሁን የዘረዘርኳቸው ፋክተሮች ሜን ፋክተር ወይም ኮዞች ናቸው ማለት ነው። ለኦሮሞ ፖፑሌሽን ሙቭመንት ምክንያቶች ናቸው። አንዱ እንግዲህ ሂውማን ፋክተር ነው። ሂውማን ፋክተር ስንል የተለያዩ ዋር ኮንፍሊክቶች ወይም ዲስተርባንስ ነው፣ መረበሽ፣ የእርስ በርስ ግጭቶች፣ ጦርነቶች በተለይ በክርስቲያን አይላንድ ኪንግደም እና በሙስሊም ሱልጣኔቶች መካከል 16ኛው፣ 15ኛው፣ 17ኛው ሴንቸሪ ድረስ በጣም ከፍተኛ የሆነ ግጭቶች ነበሩ። ስለዚህ ያ ዋር ያ ዲስተርባንስ የኦሮሞ ፖፑሌሽን ሙቭመንት ከመዳወላቡ ከሆምላንዳቸው ወደ ሌሎች አካባቢዎች ሙቭ እንዲያደርጉ ኤክስፓንድ እንዲያደርጉ አድርጓቸዋል ነው። ሌላኛው ናቹራል ፋክተር ነው፣ ተፈጥሯዊ የሆኑ ምክንያቶች። አንደኛው እንግዲህ ክላይሜት ቼንጅ ነው፣ የአየር ንብረት ለውጥ ወይም መዛባት ማለት ነው። ሶ ይሄ ክላይሜት ቼንጅ ሌላኛው ፋክተር ነው። ድሮት ፋሚን የምንላቸው አይነት ድርቆች እንግዲህ ያንን መቋቋም ስላልቻለ ወደ ሌሎች አካባቢዎች ኤክስፓንድ አድርገዋል። ን ዲሞግራፊክ ኮዞች አሉ። ለምሳሌ ኢንክሪዝ ኢን ሂውመን ኤንድ አኒማል ፖፑሌሽን፣ የህዝብ ቁጥር መጨመር፣ የእንስሳቶቻቸው ቁጥር መጨመር። ሶ ያ ምን አስከተለ? ላንድ ፕሬዠር አስከተለ፣ የመሬት መጣበብ አስከተለ። ሶ ለከብቶቻቸው በቂ የሆነ የግጦሽ መሬት ውሃ ለማግኘት፣ ለአርሶ አደሮቹ በቂ የሆነ የእርሻ መሬት ምቹ ለምነቱ የተጠበቀ አፈር ለማግኘት ወደ ሌሎች አካባቢዎች ሙቭ አደረጉ ነው። ሶ እነዚህ ፋክተሮች ኮምባይንድ ፋክተሮች ናቸው። አንድ ላይ ሆነው እንግዲህ ፖፑሌሽን ሙቭመንቱ እንዲደረግ ምክንያት ሆነዋል ማለት ነው። ሌላኛው ኦሮሞ ኢንስቲትዩሽንስ ኤንድ ሶሻል ኦርጋናይዜሽንስ ነው። በኦሮሞ ሶሳይቲዎች ውስጥ ያሉ ኢንስቲትዩሽንሶች አሉ፣ ተቋማቶች አሉ፣ እንዲሁም ሶሻል ኦርጋናይዜሽኖች አሉ፣ ማህበራዊ ተቋማት የምንላቸው ማለት ነው። እነሱ እናያለን። በዋናነት ስለ ገዳ ሲስተም እናያለን እዚህኛው ቶፒክ ላይ። ዘ ተርም ገዳ ሪፈርስ ቱ ታይም ኦር ተርም። ስለዚህ ገዳ ስንል ምንድነው ሪፈር የሚያደርገው? ምንድነው የሚገልጸው? ታይምን፣ የጊዜን ወይ ደግሞ ተርምን፣ የጊዜ ቆይታ ነው ወይ ደግሞ ቆይታ ነው። ወይም ተርምን ታይምን የሚገልጽ ዲፋይን የሚያደርግ ነው። ሶ ኤ ፔሪድ ኦፍ ሩል ማለት ነው through which the ገዳ ክላስ ፓስድ ማለት ነው። ስለዚህ ገዳ ስንል ታይም ኦር ደግሞ ተርም ነው። ኤ ፔሪድ ኦፍ ሩል ማለት ነው። የሚገዙበት ወይ እነሱ የሚያስተዳድሩበት ታይም ዋናት ወይም ደግሞ ተርሙ ገዳ ይባላል። ስፔሻሊ ከእድሜያቸው ከ41 እስከ 48 ያለው ጊዜ ነው ገዳ ክላስ የሚባለው። ሶ በዛ ክላስ ውስጥ ያለው ታይም ተርም ምን ተብሎ ይጠራል? ገዳ ተብሎ ይጠራል ነው። ሶ ገዳ ሲስተም was the socio-political structure by which Oromo public life was administered
ስለዚህ ገዳ ሲስተም ስንል ሶሾ ፖለቲካል ሲስተም ወይ ደግሞ ስትራክቸር ነው። ባይ ዘ ኦሮሞ ፐብሊክ ላይፍ ዋዝ አድሚኒስትሬትድ የኦሮሞ ህዝቦች የሚተዳደሩበት አድሚኒስትሬት የሚሆኑበት ሶሾ ፖለቲካል ስትራክቸር ዊች ኢዝ ኖን አስ ገዳ ሲስተም ይባላል። ሶ ገዳ ሲስተም እንግዲህ ባጭሩ በጣም ዲሞክራቲክ የሆነ ሲስተም ነው። ሶ ትራዲሽናል ዲሞክራቲክ ሲስተም ዲቨሎፕድ ኤንድ ፕራክቲስድ ባይ ዘ ኦሮሞ ሶሳይቲስ ባጭሩ። ሶ ይሄ ገዳ ሲስተም ስንል ትራዲሽናል የሆነ ሞር ዲሞክራቲክ የሆነ ሲስተም ኦፍ አድሚኒስትሬሽን ነው። ሶ ይሄ ሲስተም ኦፍ አድሚኒስትሬሽን የኦሮሞ ፖለቲካል፣ ሶሻል፣ ኢኮኖሚክ፣ ካልቸራል፣ ሪሊጂየስ ጉዳዮች አድሚኒስተር የሚሆኑበት የሚተዳደሩበት የሚመሩበት በኦሮሞ ህዝቦች ዲቨሎፕ የተደረገ የኦሮሞ ህዝቦች ፕራክቲስ የሚያደርጉት ሶሻል ኦርጋናይዜሽን ነው ማለት ነው ገዳ ሲስተም የምንለው ማለት ነው። the basic rule of ገዳ ሲስተም was that only male joined the system። ስለዚህ በገዳ ሲስተም ውስጥ በዋናነት እንግዲህ በአድሚኒስትሬሽን ምናምን ውስጥ የሚሳተፉት ሜል የምንላቸው ወይ ደግሞ ወንዶች ናቸው። ፊሜልስ ዌር ኖት አሎውድ ቱ ቢ ሜምበር ኦፍ ዶስ ኤጅ ግሬድ። ስለዚህ በእነዚህ ኤጅ ግሬዶች ወይ በገዳ ክላስ ውስጥ ሴቶቹ ኢንክሉድ አይደረጉም ወይ ደግሞ አለው አይሆኑም፣ አይፈቀድላቸውም በዛ ውስጥ ወይም የነዛ የገዳ ክላሱ ሜምበር ወይ የኤጅ ግሬዱ ሜምበር እንዲሆኑ አይፈቀድም ወይ ደግሞ በወንዶቹ ሴቶቹ በዛ ውስጥ የሚካተቱ አይደሉም ማለት ነው። አኮርዲንግ ቱ ዘ ገዳ ሲስተም the ኦሮሞ ሶሳይቲ was organized into 10 groups or grades ማለት። ስለዚህ ኦሮሞ ሶሳይቲ በ10 ገዳ ግሬድ ወይ ደግሞ ገዳ ግሩፖች ምን ይደረጋል ኦርጋናይዝ የተደረገ ነው። በእያንዳንዱ በ10 ግሩፕ ወይ ደግሞ በ10 ግሬድ ውስጥ የስንት ዓመት ዲፈረንስ አለ? የ8 ዓመት ዲፈረንስ አለ ማለት ነው። ስለዚህ ከተወለዱ እስከ 8 ዓመት፣ ከ8 እስከ 10፣ ከ9 እስከ 16፣ ከ17 እስከ 24፣ ከ25 እስከ 32 እያለ በእያንዳንዱ ገዳ ግሬድ ወይ ደግሞ ገዳ ግሩፕ መካከል የስንት ዓመት ጋፕ አለ? የ8 ዓመት ልዩነት አለ ማለት ነው። each age grade had a duration of 8 years ይላል። አሁን እንዳልኳችሁ የ8 ዓመት ዱሬሽን ወይ ደግሞ ልዩነት አለ ማለት ነው። the full 10 ገዳ cycle was divided into 5 level or grades። ስለዚህ አስሩ ገዳ ሳይክል ወይ ደግሞ ገዳ ግሬድ የሚባለው እንደገና በሁለት 5 ሆኖ ሁለት ቦታ ይከፈላል ማለት ነው። ይሄ ማለት ከተወለደበት ጀምሮ እስከ 40 ዓመት ዜን ከ41 ዓመት ደግሞ እስከ መጨረሻው ወይ እስከ 80 ዓመት ድረስ ያለው ያካትታል ማለት ነው። so the first 5 grade covered from 1 or from birth to 14 years while the second 5 grade were from 41 up to 18 years ማለት ነው። ስለዚህ የመጀመሪያው እንግዲህ 10 ቴን ገዳ ግሬዶች አሉ ወይም ቴን ገዳ ግሬድ የምንላቸው ወይም 10 የገዳ ግሬዶች ወይም ግሩፖች አሉ። ስለዚህ ከተወለዱ ጀምሮ እስከ 40 ዓመታቸው ያለው የመጀመሪያው ገዳ ግሬድ ይባላል ወይም ፈርስት 5 ገዳ ግሬድ ተብሎ ይጠራል። ሁለተኛው ሰከንድ 5 ገዳ ግሬድ የሚባለው ደግሞ from 41 up to 18 years old የሆኑ ሰዎች ናቸው ማለት ነው። in the first 5 grades the Oromo male youngsters were taking military, political and ritual training። ስለዚህ አንደኛው እንግዲህ በተለይ እስከ 40 ዓመታቸው ባሉበት ጊዜ ውስጥ በተለይ እስከ 24 ዓመታቸው ድረስ ባለው ጊዜ ውስጥ ከተወለዱ ጀምሮ መጀመሪያ ከ0 እስከ 8 ከ8 እስከ 16 ባለው ጊዜ ውስጥ ሶሻላይዜሽንን ይማራሉ። ይሄ ማለት ከሌሎች ሰዎች ጋር መግባባት እንዲማሩ ምናምን ይደረጋል። ከዛ ከ16 ጀምሮ እስከ 24 ወይ ከ17 እስከ 24 ባለው ጊዜ ውስጥ ደግሞ የስኩሊንግ ወይ ደግሞ የተለያዩ ትሬኒንጎችን ይወስዳሉ። የተለያዩ ትምህርቶችን በሚሊተሪ፣ በፖለቲካል፣ በሪሊጂየስ ኦር ሪቹዋል ትሬኒንጎችን ይወስዳሉ ነው። ቴን ከዛ ከ25 እስከ 32 ባለው ጊዜ ውስጥ የተለያዩ ሚሊተሪ ሰርቪስ ይሰጣሉ። የሰለጠኑትን ትሬን ያደረጉትን ወደ ፕራክቲስ ሲወስዱና ሚሊተሪ ሰርቪስ እንዲሰጡ ይደረጋል ማለት ነው። ከዛ ከ32 እስከ 40 ባለው ጊዜ ውስጥ ደግሞ ካንዲዴት ይሆናሉ ወይ ደግሞ እጩዎች ናቸው ለሚቀጥለው ገዳ ወይ ደግሞ አባ ገዳ ምናምን ሆነው ለመሾም ካንዲዴት ይሆናሉ ከ32 እስከ 40 ማለት ነው። 41 እድሜያቸው ሲደርስና እስከ 48 ባለው ጊዜ ገዳ ግሬድ ላይ ይደርሳሉ። በዛ ገዳ ግሬድ ውስጥ ፓወር የሚይዙት ወይ ደግሞ ስልጣን የሚይዙት እና የሚመሩት የዛ እድሜ አባል የሆኑ ናቸው። እድሜያቸው ከ41 እስከ 48 የሆኑ ወንዶች ማለት ነው። አባገዳ አባዱላ ምናምን ተደርገው ይሾማሉ ማለት ነው። this was stage of assuming a position of leadership ማለት ነው። from 6 stage ወይም 6 age የምንለው from 41 up to 48 is called ገዳ ይባላል። በዚህ ጊዜ ውስጥ ፖዚሽን የሚያገኙበት ስልጣን የሚያገኙበት ሊደርሺፕ ውስጥ የሚገቡበት አመራር የሚሆኑበት ኤጅ ነው ማለት ነው። ወይ ደግሞ ገዳ ግሬድ ነው ገዳ የምንለው ማለት ነው። ሌላው ገዳ ኦፊሻልስ ነው። ገዳ ኦፊሻልስ ስንል በገዳ ሲስተም ውስጥ የሚመረጡ ሊደሮች እንደማለት ነው።
ኦፊሻልስ የምንላቸው አመራሮች አሉ። አባ ገዳ፣ አባ ዱላ፣ አባ ሴራ፣ አባ ቦኩ ምናምን የምንላቸው በገዳ ሲስተም ውስጥ ሊደር የሆኑ ሰዎች አሉ። እነዚህ ምን ይባላሉ? ዘገዳ ኦፊሻልስ ይባላሉ። ሶ ሊደርስ ዌር ኢሌክትድ ዲሞክራቲካሊ ኤንድ ፔሪዲካሊ ፎር ስፔሲፊክ ፔሪድ ኦፍ ታይም። እንግዲህ ገዳ ሲስተም አንዱ በጣም ጥሩ የሆነ ሲስተም ነው የሚያስብለው ዲሞክራቲክ ነው። እንዲሁም ደግሞ ፔሪዲካል ኢሌክሽን አለ። ዲሞክራቲክ ነው ማለት ስልጣን ሰላማዊ በሆነ መንገድ ከአንዱ ገዳ ክላስ ወይ ከአንዱ ገዳ ግሬድ ወደ ሌላኛው ገዳ ግሬድ ይሸጋገራል ማለት። ሶ አንድ ፔሪዲካል ነው ስንል ደግሞ ምን ማለታችን ነው? እድሜያቸው ከ41 እስከ 48 ብቻ ያሉት ሊድ ያደርጉና ልክ እሱኛውን የራሳቸውን ገዳ ጨርሰው 49ኛ ላይ ሲደርሱ ወደሚቀጥለው ይሸጋገራል። በየ8 ዓመት የፔሪዲክ ሰክሴሽን አለ ወይ ደግሞ ፓወር ሰክሴሽን አለ። የስልጣን ሽግግር በየ8 ዓመቱ ይደረጋል። ስለዚህ ዲሞክራቲክ ነው። ፔሪዲክ ኢሌክሽን አለው ስንል ከዚህ አንጻር ነው ማለት ነው። there were civilian military and religious leaders in the ገዳ ሲስተም። በገዳ ሲስተም ውስጥ የሲቪል ሊደሮች አሉ፣ የሚሊተሪ የጦር አመራሮች አሉ፣ ሪሊጂየስ ሊደሮች ወይም የሃይማኖት መሪዎችም እንዲሁ በገዳ ሲስተም ውስጥ ይኖራሉ ማለት ነው። there were also peaceful transfer of political power from one ገዳ class to another to the other every 8 years ማለት በየ8 ዓመቱ እንግዲህ ሰላማዊ የሆነ የስልጣን ሽግግሮች peaceful transfer of political power from one ገዳ class to another class አለ ማለት ነው። ስለዚህ ከአንዱ ገዳ ክላስ በየ8 ዓመት ዲፈረንስ የሰላማዊ የሆነ የስልጣን ሽግግር ይደረጋል ማለት ነው። በየ8 ዓመት ዲፈረንስ all power rested on ጨፌ which means the ገዳ አሴምብሊ። ስለዚህ በገዳ ሲስተም ውስጥ ሌላ ጨፌ የሚባል አለ። ሶ ይሄ ጨፌ ማለት የሴንተር ኦፍ ዲሲሽን ሜኪንግ ማለት ነው። ውሳኔ የሚሰጥበት ቦታ ነው። መሰብሰቢያቸው ቦታ ምን ይባላል? ጨፌ ይባላል። ሲምፕሊ ገዳ አሴምብሊ ማለት ይሄ የገዳ ሲስተም ሊደሮቹ ኦፊሻሎቹ የሚሰበሰቡበት አሴምብሊ የሚያደርጉበት የሚሰበሰቡበት ቦታ ጨፌ ተብሎ ይጠራል። ስለዚህ ሴንተር ኦፍ ፓወር ነው። ሴንተር ኦፍ ዲሲሽን ሜኪንግ ነው። ኦል ዘ ገዳ ኦፊሻልስ they gather to debate to legislate and to make collective decisions ማለት ስለዚህ በተለያዩ ጉዳዮች ላይ ዲሲሽኖችን ለማሳለፍ ውሳኔዎችን ለማሳለፍ የተለያዩ ጉዳዮች ላይ ለመመካከር ጭምር የሚሰበሰቡበት አሴምብሊ ወይም ጀነራል አሴምብሊ ምን ይባላል? ገዳ ጨፌ ተብሎ ይጠራል። ገዳ አሴምብሊ ነው ማለት it was a source of power። ስለዚህ ሶርስ ኦፍ ፓወር ነው፣ ስልጣን ያለው እዛ ነው። ወይ ደግሞ ሊደሮቹ ኢሌክት የሚደረጉት እዚሁ በጨፌ ውስጥ ነው ማለት ነው። እነን አባ ገዳ ኦር አባ ቦኩ ይላል እዚህ መጽሐፍ ላይ ግን አባ ገዳና አባ ቦኩ ሌሎች መጽሐፎች ላይ እንዳየሁት ዲፈረንስ አለው። አባ ገዳ ስንል ሲቪሊያን ሊደር ነው። ሲቪሊያን ሊደር ነው ማለት የዋናው የገዳ ክላሱ ዋነኛ ሊደር ወይ ደግሞ የገዳ ክላሱ ወይም የገዳ ግሬድ እድሜያቸው ከ41 እስከ 48 የደረሱት የገዳ ክላስ የዛ ግሩፕ የዛ ገዳ ግሬድ ወይም የዛ ገዳ ክላስ ሊደር ዋናው ሲቪሊያን ሊደሩ አባ ገዳ ተብሎ ይጠራል ነው። አባ ቦኩ ስንል ደግሞ ስፖክስ ፐርሰን ነው ወይ ደግሞ ይሄ ቼርማን ተብሎ የሚጠራው ነው፣ ሊቀመንበር እንደማለት ነው። ስለዚህ በሁለቱ መካከል የተወሰነ ዲፈረንስ አለ። እዚህ ጋር ግን ያው በቅንፍ ነው ያስቀመጠው ነው። ሶ ዲፈረንሳቸውን ብቻ እንድታውቁ አባ ገዳ ስንል ሲቪሊያን ሊደር ነው። አባ ቦኩ ስንል ደግሞ ስፖክስ ፐርሰን ወይ ደግሞ ቼርማን ኦፍ ዘ ገዳ ሲስተም የምንለው ነው ማለት ነው። አባ ገዳ acted as a civilian leader and Abba Boku acted as a spokesperson of the assembly. So the military leader or commander was called Abba Dula. ስለዚህ ሌላኛው ደግሞ በገዳ ሲስተም ውስጥ ያለው ሌላኛው ኦፊሻል አባ ዱላ የሚባል ነው። ሶ the military leader ነው፣ የጦር መሪ ወይ ደግሞ ኮማንደር አባ ዱላ ይባላል ማለት ነው በገዳ ሲስተም ውስጥ። አባ ሴራ was in charge of the traditional Oromo laws። ስለዚህ አባ ሴራ ስንል ደግሞ the father of laws ነው ማለት ነው። ፋዘር ኦፍ ሎውስ ነው ማለት የተለያዩ በህግ አግባብ የሚወሰኑ ውሳኔዎች ምናምን ሲኖሩ የሚወስነው እሱ ነው ማለት ነው። ለምሳሌ በዚህኛው በሴንትራል ገቨርንመንት ላይ ጠቅላይ ፍርድ ቤት የሚባለው ማለት ነው። ስለዚህ ልክ እንደ ጠቅላይ ፍርድ ቤት ሁሉ የተለያዩ ውሳኔዎችን በማስተላለፍ በተለይ የህግ ነክ ጉዳዮችን የሚቆጣጠረው ደግሞ አባሴራ ይባላል። ሶ አባሴራ was the father of law ማለት ነው። ሌላ ኢኮኖሚያቸውን የኦሮሞ ማለት ነው ቢፎር ኤንድ during their movement before during and after their movement ማለት ነው። the Oromos exercised a mixed economy before they started the movement። ስለዚህ የኦሮሞ ፖፑሌሽን ወይ ደግሞ ኦሮሞ ሶሳይቲ ኢኮኖሚክ ቤዛቸው ምንድነው ስንል the exercise a mixed economy ነው before their movement ሙቭመንታቸውን ከማካሄዳቸው ኤክስፓንሽኑ ከመደረጉ በፊት ኢኮኖሚክ ቤዛቸው ምንድን ነበር ወይ ደግሞ ኢኮኖሚያቸው ምን ላይ ዲፔንድ ያደረገ ነበር፣ ምን አይነት ስራ ላይ ፕራክቲስ ያደርጉ ነበር? ሚክስድ ኢኮኖሚ የምንለው ሚክስድ ነው ስንል አንዱ እንግዲህ ዘ ፕራክቲስ ፓስቶራሊዝም ነው። ሌላኛው ደግሞ ሴደንተሪ አግሪካልቸር ነው።
ፓስቶራሊዝም ስንል እንግዲህ ሬዚንግ ኦፍ አኒማልስ እንደማለት የከብት አርቢዎች ነበሩ፣ እንስሳቶችን በማርባት በዛ ላይ ዲፔንድ የሆኑ ነበሩ። ሌላኛው ሴደንተሪ አግሪካልቸር ነው ስንል አንድ ቦታ ላይ ፐርማነንትሊ ሴትል አድርገው የተለያዩ ክሮፕሶችን ግሮው እያደረጉ አዝርቶችን ሰብሎችን እያመረቱ ይኖሩ ነበር ነው። ስለዚህ ሴደንተሪ ኤንድ ፓስቶራሊስት ነበሩ፣ ሴደንተሪስትም ነበሩ ማለት ነው ቢፎር ዜር ሙቭመንት። however following their movement and expansion they became largely sedentary agriculturists። ስለዚህ ከሙቭመንታቸው በኋላ በዋናነት ሜይንሊ ምን ላይ ሆኑ? ሴደንተሪ አግሪካልቸሪስት ሆኑ ነው። ቢኮዝ አዳዲስ በጣም ፈርታይል የሆኑ ቦታዎችን ከሙቭመንት በኋላ ስለተቆጣጠሩ ከፓስቸራሊዝም ይልቅ በዋናነት ምን ላይ ፎከስ አደረጉ? ሴደንተሪ አግሪካልቸሪስት ሆኑ ማለት ነው። በያዟቸው ቦታዎች ለግብርና ስለሚመቹ አንድ ቦታ ላይ ሴትል ሆነው ረጅም ጊዜ ሰብሎችን እያመረቱ ለመኖር የሚያስችል መሬት ስለተቆጣጠሩ ከሙቭመንት ከኤክስፓንሽኑ በኋላ በዋናነት ሴደንተሪ አግሪካልቸሪስት ሆኑ ማለት ነው። ሌላው ሪሊጅናቸው ነው፣ ሃይማኖታቸው ምን ይመስላል የሚለውን እኔ ኢኒሺያሊ ዘ ኦሮሞስ ዌር ናይዘር ክርስቲያን ኖር ሙስሊም ነው። ስለዚህ ከሙቭመንት በፊት ወይ መጀመሪያ ላይ እንግዲህ ኦሮሞዎች ሙስሊምም ክርስቲያኖችም አልነበሩም ነው። they follow their own traditional religion so they had their own traditional religion ማለት ነው። ባጭሩ የራሳቸው የሆነ ትራዲሽናል ወይም ባህላዊ የሆነ ሃይማኖት ነበራቸው። they believed in one chief god known as ዋቃ or the sky god። ስለዚህ የራሳቸው አንድ የሚያምኑት አምላክ የሚያመልኩት አምላክ አላቸው። ምን ይባላል? ዋቃ ይባላል ወይ በእንግሊዝኛው ስካይ ጋድ ተብሎ ይጠራል ማለት ነው። ስለዚህ የራሳቸው ትራዲሽናል ሪሊጅን አላቸው ስንል ዋቄፈና የሚባል የራሳቸው ሃይማኖት አላቸው ማለት ነው። በዋቄፈና እምነት ውስጥ እንግዲህ ልክ በክርስትና እግዚአብሔር፣ በእስልምና አላህ እንደሚባለው ሁሉ በዋቄፈና እምነት ውስጥ ደግሞ ሃይማኖታቸው ላይ በዛ ሃይማኖት ላይ ዋነኛው ቺፍ ጋድ ወይ ደግሞ አምላካቸው ዋቃ ይባላል or the sky god ይባላል ማለት ነው። the spiritual leader of the Oromo traditional religion was known as ቃሉ። ስለዚህ ስፒሪቹዋል ሊደሮቹ ወይም ሃይማኖታዊ መሪዎቹ ልክ በክርስትና ቄስ፣ በእስልምና ኡስታዝ ምናምን እንደሚባሉት የሃይማኖት ሰዎቹ ሊደሮቹ ደግሞ ምን ይባላሉ? ቃሉ ይባላል ማለት ነው በዋቄፈና እምነት ውስጥ። after their movement and expansion the great majority of them adopted Christianity and Islam based on the area they moved ማለት። ስለዚህ እንደየሄዱበት አቅጣጫ እንደየሄዱበት ሙቭ እንዳደረጉበት ኤክስፓንድ እንዳደረጉበት ቦታዎች ከሙቭመንታቸው በኋላ አንዳንዶቹ ክርስትና ሃይማኖትን አዶፕት አድርገዋል ወይም አክሰፕት አድርገዋል። አንዳንዶቹ ደግሞ እስልምና ሃይማኖትን አክሰፕት አድርገዋል ማለት ነው ከሙቭመንት በኋላ። ልብ በሉ ከሙቭመንት በፊት ክርስቲያንም ሙስሊሞችም አልነበሩም። የራሳቸው ትራዲሽናል ሪሊጅን ብቻ ነበር የሚያመልኩት። ከሙቭመንቱ በኋላ ግን ወደ እስልምና ወደ ተስፋፋባቸው አካባቢዎች ኤክስፓንድ ያደረጉት እስልምናን አዶፕት አደረጉ ወይም ተቀበሉ። ክርስትና ዶሚኔት ወዳደረገባቸው ኤሪያዎች ላይ ወደ የሄዱት አካባቢዎች ላይ ያሉ ኦሮሞዎች ደግሞ ክርስትና ሃይማኖትን አክሰፕት አደረጉ ማለት ነው። ሌላኛው ፖይንታችን ዳይሬክሽንስ ኦፍ ዘ ኦሮሞ ፖፑሌሽን ሙቭመንት ኤንድ ኤክስፓንሽን፣ ወዴት አካባቢዎች ነው ሙቭ ያደረጉት ነው። የኦሮሞ ፖፑሌሽን ሙቭመንት ኤክስፓንሽን ሲደረግ በየትኞቹ አካባቢዎች በየትኞቹ አቅጣጫዎች ነው ሙቭ ያደረጉት ከመደወላቡ ተነስተው ማለት ነው። The Oromo society was grouped into two major tribal groups namely the Borana and Barintu confederacies ይላል። ስለዚህ ኦሮሞ ሶሳይቲ በዋናነት እንግዲህ በሁለት ሜጀር ትራይባል ግሩፖች ወይ በሁለት ኮንፌዴሬሲ ይከፈላል ተብሎ ይታሰባል። አንዱ የቦረና ኦሮሞዎች ናቸው፣ ሁለተኛው ባሬንቱ የሚባል ትራይባል ግሩፕ ወይ ኮንፌዴሬሲ ነው ማለት ነው። most of the Oromo clans now trace their root to one of those tribal groups። ስለዚህ አብዛኞቹ ኦሮሞዎች ከነዚህ ከሁለቱ አንዱ ውስጥ የሚመደቡ ናቸው ማለት ነው። so ሜጫ፣ ቱላማ፣ ሳውዘርን ቦረና and ጉጂ clans believe that they are descendants of ቦረና ኮንፌዴሬሲስ ማለት። ስለዚህ ቦረና የምንለው ትራይባል ግሩፕ ውስጥ የሚካተቱ ክላኖች አሉ፣ ጎሳዎች አሉ። ለምሳሌ የሜጫ የሚባል የኦሮሞ ጎሳ አለ። ቱላማ፣ ሳውዘርን ቦረና፣ ጉጂ የሚባሉት ክላኖች ወይም ደግሞ ጎሳዎች የቦረና ላይ የሚካተቱ ቦረና ትራይባል ግሩፕ ውስጥ የሚካተቱ ክላን ወይም ጎሳዎች ናቸው ነው። the Barintu consists of the ከረዩ፣ መረዋ፣ ኢቱ፣ ሁምባና፣ አካቹ፣ ወሎ፣ አርሲ የሚባሉት ክላኖች ደግሞ ባሬንቱ ትራይባል ግሩፕ ኮንፌዴሬሲ ላይ የሚካተቱ ናቸው ማለት ነው። the movement in the Ethiopian region was set on two directions። ዳይሬክሽናቸውን ስናይ በሁለት ዳይሬክሽን ነው ሙቭ ያደረጉት ነው። እነዚህ ሁለቱ ቦረናና ባሬንቱ የሚባሉት ኮንፌዴሬሲዎች በሁለት የተለያየ አቅጣጫ ወደ ተቀረው የኢትዮጵያ ክፍል ኤክስፓንድ አድርገዋል፣ ሙቭ አድርገዋል ማለት ነው። the Barintu moved out in north easterly direction። ስለዚህ ከመደወላቡ ተነስተው ግማሾቹ ወደ ሰሜን፣ አብዛኞቹ ደግሞ በዚሁ በቦረና ውስጥ ያሉት ክላኖች ወደ ኢስተርን ዳይሬክሽን ሙቭ አድርገዋል፣ ወደ ሀረር አካባቢ ወደሚገኙት ድሬዳዋ ምናምን የሚባሉት ኤሪያዎች ላይ ማለት ነው። ስለዚህ ባሬንቱ ስንል ኖርዝ ኢስተርን ዳይሬክሽን ነው ሙቭ ያደረጉት።
the ቦረና followed north western direction እነዚህ ቦረናዎች ደግሞ ከባሬንቶች በተቃራኒ ወደ ኖርዝ ዌስተርን አሁን በስተሰሜን ከዛም ወደ ምዕራብ አካባቢዎች ወደ ምዕራብ የኢትዮጵያ አካባቢዎች ላይ ሙቭ አድርገዋል and they moved out in the direction of Kenya and Somalia ስለዚህ እነዚህ የቦረና ኦሮሞዎች ወደ ደቡብም ወደ ኬንያ ሶማሊያ ወደሚባሉት አካባቢዎች ሙቭ አድርገዋል ነው። ሶ መረጃው ካላችሁ አሁን ኬንያ ውስጥ የኦሮምኛ ቋንቋ ተናጋሪ ኬንያውያን አሉ በዚህ ሙቭመንት አማካኝነት ማለት ከኢትዮጵያ ውጭ ሶማሊያ ውስጥም እንደዚሁ ማለት ነው። ሶ የመጨረሻው ፖይንታችን ደግሞ ፋክተር ፎር ዘ ሰክሰስ ኦፍ ኦሮሞ ፖፑሌሽን ሙቭመንት የሚለውን እናያለን። የኦሮሞ ፖፑሌሽን ሙቭመንት ኢት ዋዝ ዋን ኦፍ ሰክሰስፉል ፖፑሌሽን ሙቭመንት ኢን ዘ ሆርን ኦፍ አፍሪካ ብለናል መጀመሪያ ላይ። ስለዚህ ሰክሰስ እንዲያደርግ ምን አይነት ምክንያቶች ምን አይነት ፋክተሮች ነበሩ፣ ሪዝኑ ምንድነው ሰክሰስ እንዲያደርግ ያደረገው የሚለውን እናያለን። ሶ the mutual weakness of Muslim states and the Christian kingdom by the war of previous years ነው። እንግዲህ 16ኛው 17ኛው ሴንቸሪ ላይ በተለይ 16ኛው ሴንቸሪ ላይ የኦሮሞ ፖፑሌሽን ሙቭመንት በተጀመረበት እና እየተካሄደ በነበረበት ታይም ላይ በክርስቲያን ሃይላንድ ኪንግደም ወይም በሶሎሞኒክ ዳይናስቲ ሩለሮች እና በሙስሊም ሱልጣኔቶች ወይም በሙስሊም ስቴቶች በኢስላሚክ ስቴቶች መካከል ከፍተኛ የሆነ ሲቪል ዋር ወይ ደግሞ ኮንፍሊክት ነበር ነው። ይሄ ኮንፍሊክት እንግዲህ ክርስቲያን ሃይላንድ ኪንግደሙ ሙስሊም ሱልጣኔቶችም እርስ በርስ ዊክ እንዲሆኑ እንዲዳከሙ በዛ ጦርነት የተዳከሙ እንዲሆኑና የኦሮሞ ፖፑሌሽን ሙቭመንት መከላከል ኤሪያዎችን ሲቆጣጠሩ መከላከል እንዳይችሉ አድርጓቸዋል። ስለዚህ አንደኛው ሙቹዋል ዊክነስ ነው፣ የጋራ ድክመት ነው በሁለቱ በሙስሊም ስቴቶች እና በክርስቲያን ሃይላንድ ኪንግደሞች መካከል የነበረው በዛ ጦርነት ምክንያት ሁለቱም ዊክ ሆነው ነበር ነው። ስለዚህ በዚህ ምክንያት የኦሮሞ ፖፑሌሽን ሙቭመንት ሰክሰስ እንዲያደርግ አደረገው ነው። ሌላው ፋክተር ትሬኒንግ ኤንድ ሚሊታሪ ኦርጋናይዜሽን ጊቭን ባይ ዘ ገዳ ሲስተም። ሌላው ኦሮሞዎች ብዙ ኤሪያዎችን ኮንትሮል እንዲያደርጉ ረድቷቸዋል ለሚባለው የገዳ ሲስተም ውስጥ የሚሰጡ የተለያዩ ስልጠና ትሬኒንጎች፣ ሚሊተሪ ትሬኒንጎች ማለት ነው። ስለዚህ በሚሊተሪ ትሬኒንግ በጣም ብቁ ስለነበሩ ብዙ ስልጠናዎችን ስለሚያገኙ ከሌሎች አካባቢዎች ሄደው ኤሪያዎችን ለመቆጣጠር ኢዚሊ ኮንትሮል ማድረግ ይችላሉ። ወይም ሚሊተሪ ትሬኒንግ ስለወሰዱ ወታደራዊ ስልጠናዎች ስለወሰዱ ኤሪያዎችን ለመቆጣጠር ሌሎችን ሰዎች ከአካባቢው ለመንጠቅ ወይም መሬታቸውን ለመውሰድ ብዙ በኃይል ይጠቀሙ ነበር። ስለዚህ እንዲያደርጉ ያደረጋቸው ደግሞ በገዳ ሲስተም ውስጥ ይሰጥ የነበረ ሚሊተሪ ትሬኒንግ ነው ማለት ነው። የመጨረሻው እና ሌላኛው ፋክተር እንግዲህ ለኦሮሞ ፖፑሌሽን ሙቭመንት ሰክሰስ ማድረግ ትራዲሽን ኦፍ አዶፕቲንግ ነን ኦሮሞ ፒፕልስ ኮልድ ሞጋሳ። ስለዚህ ሞጋሳ ጉዲፈቻ የሚባሉ ሁለት ልማዶች አሉ በኦሮሞ ሶሳይቲዎች ውስጥ ማለት ነው። አንደኛው ሞጋሳ የሚባለው ነው ኦሮሞ ያልሆኑ ሰዎችን ኦሮሞ እንዲሆኑ የማድረግ ማለት ነው። እንግዲህ የኦሮሞነትን አክሰፕት እንዲያደርጉ ማለት ነው። ለምሳሌ ኦሮሞ ስም በመስጠት ሊሆን ይችላል። የኦሮሚያ የሶሳይቲው አባል እንዲሆን በማድረግ ሊሆን ይችላል። ያው የተለያዩ ክራይቴሪያዎች ይኖራሉ። እነዛን ክራይቴሪያዎች ሲያሟላ አንድ ሰው ኦሮሞ ባይሆንም እንኳን ከኦሮሞ ማህበረሰብ ባይወለድም እንደ ኦሮሞ ሶሳይቲ ኮንሲደር እንዲደረግ እንዲታይ ይደረጋል ነው። ስለዚህ እሱ ሲስተም አዶፕቲንግ ነን ኦሮሞ ቱ ኦሮሞ የሚባለው ሲስተም ምን ይባላል? ሞጋሳ ተብሎ ይጠራል። The process of adoption of non-Oromo gave the Oromo additional manpower to their ኤክስፓንሽን ማለት። ስለዚህ ኤክስፓንሽናቸው ሰክሰስ እንዲያደርግ አንዱ ኦሮሞ ያልሆኑ ሰዎችን ኦሮሞ እንዲሆኑ በማድረግ በሞጋሳ አማካኝነት ሰክሰስ አድርጎላቸዋል። ሞጋሳ was the system of assimilation of non-Oromo people who were conquered in the process of their movement። ስለዚህ ኦሮሞ ያልሆኑ ሰዎችን አሲሚሌት በማድረግ ኦሮሞ እንዲሆኑ ነን ኦሮሞ የሆኑ ሰዎችን ኦሮሞ እንዲሆኑ የማድረግ ስራ ነው ማለት ነው ሞጋሳ የምንለው። There was also a system called ጉዲፈቻ የሚባል ሌላ ሲስተም አለ። This was a system in which an Oromo family adopts a non-Oromo individual or child, a system which is still currently exercised by the peoples of the Oromo። ለዚህ ሌላኛው ይሄ ጉዲፈቻ የሚባለው በብዙ ሌሎች ከኦሮሞ ውጭ ባሉ ሰዎችም ጭምር የተለመደ ተግባር ነው። የኦሮሞ ያልሆኑ ሰዎችን ወይም ልጆችን እንደ ራስ ልጅ አድርጎ የራስ የፋሚሊ ሜምበር አድርጎ የማሳደግ። ስለዚህ ኦሮሞ ያልሆኑ ህጻናቶችን ኦሮሞ እንዲሆኑ አድርገው ወይም የራሳቸው እንዲሆኑ አድርገው እንደ ራሳቸው ልጅ ተንከባክበው ጠብቀው የማሳደግ ልማድ ያ ደግሞ ጉዲፈቻ ይባላል። ስለዚህ ጉዲፈቻ፣ ሞጋሳ የሚባሉት ወርዶች ወይ ደግሞ እነዚህ ልማዶች የኦሮሞ ፖፑሌሽን ሙቭመንት እንዲሳካ ሰክሰስፉል እንዲሆን ከፍተኛ ሚና ነበራቸው ማለት ነው። እዚህ መጨረሻ ላይ ያለው የኢንተራክሽን ኤንድ ኢንተግሬሽን አዝ ኤ ሪዛልት ኦፍ ፖፑሌሽን ሙቭመንት የሚል አለ። ሶ ፖፑሌሽን ሙቭመንቱ ከተደረገ በኋላ ወይም የነዚህ የፖፑሌሽን ሙቭመንት መደረግ በህዝቦች መካከል ኢንተራክሽን እና ኢንተግሬሽን እንዲኖር በጣም ከፍተኛ ሚና አለው የሚል ነው። አጭር ፖይንት ነው ያለው ይሄኛው። ሶ ባጭሩ ምንድነው ይሄኛው? የተለያዩ ግሩፖች አሉ። ለምሳሌ ኤትኒክ ግሩፕ፣ ካልቸራል ግሩፕ፣ ሪሊጂየስ ግሩፖች አሉ ኢትዮጵያ ውስጥ። እነዛ ግሩፖች
ጆይን አድርገው ሰላማዊ በሆነ መንገድ አብረው እንዲኖሩ አድርጓል ነው ፖፑሌሽን ሙቭመንት። ስለዚህ ኢንተግሬሽን የምንለው እሱን ነው። ኢንተራክሽን ስንል ደግሞ የተለያዩ ግሩፖች ልክ ቅድም እንዳልኳቸው ኢትኒክ ግሩፖች አሉ፣ ካልቸራል ግሩፖች አሉ፣ ሪሊጂየስ ግሩፖች አሉ። እነዚህ ግሩፖች በኢትዮጵያ በምትባለው በዚች ሀገር ውስጥ በጋራ ሆነው ይግባባሉ፣ ኮሚኒኬት ያደርጋሉ፣ ትሬድ ያደርጋሉ፣ ይገበያያሉ፣ ሜሪድ ወይ ደግሞ ይጋባሉ፣ የጋብቻ ትስስር አላቸው። የተለያዩ ሼር የሚያደርጓቸው ነገሮች አሉ። ችግሮች፣ ወረራዎች፣ የውጭ ችግሮች ሲመጡ በጋራ አንድ ላይ ሶልቭ ያደርጋሉ ነው። ስለዚህ ይሄ ደግሞ ኢንተራክሽን ይባላል። ስለዚህ ኢንተራክሽን ኢንተግሬሽን እንዲኖር ፖፑሌሽን ሙቭመንት ትልቅ ሚና ተጫውቷል ማለት ነው። ባጭሩ ይሄ ነው ፖይንቱ። የዛሬውን ቪዲዮ እዚህ ላይ አበቃው። ኔክስት ላይ በሌላ ቪዲዮ መለሳለሁ። ለዚህ ቻናል ታዲያ አዳዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የዛሬውን እዚህ ላይ አበቃው። መልካም ጊዜ